ሙስሊም ነበርኩ ነው ያልሽው? አዎ ነበርኩኝ። እና እኔ ልንገር ቁርአን ቀርቻለሁ በል ስማኝ፣ አዳምጠኝ። አንተ የምትላቸውን አስተምሮቹን ሁሉ እንዳለ እኔ ነበርኩበት አውቃለሁኝ። ስማኝ ግን በጣም ትልቅ ችግር አለ እስልምና ውስጥ ማለት ነው። ትልቅ ያልተፈታ አንደኛ ነገር ሴት ልጅ ላይ ለራሱ ማለት ነው። ሴት ልጅ ላይ ለራሱ እስልምና ምን ይላል? የበላይነትን እንትን ማለት ሴቶችን ራሱ የማጣጣልና ዝቅ የማድረግ ነገር አለ እዛ ላይ ማለት ነው። ገባህ አይደለ? ግን አሁን በክርስትና ውስጥ እንዳለ ሆኖ አሁን ለምሳሌ ሴት ልጅ ቅዳሴ መግባት አትችልም። አረ እንደማመጥ አወራሻ ያወራሽበት ተደማመጥ ሙስሊም ነበርኩ ብለሻል። አንድ ጊዜ እስኪ ህፃን ልጅ ቶላ ትሰግዳለህ ብለው አካነ ሶላት ስንት ነች? 5 እሺ 5 እሺ የኡዱን ተስተካክል አሁን አረ ለእውነት ቀልዴን ውሸቴን እንዳይመስል እኔ ስማኝ፣ እኔ ውሸት እንዳይመስል እዚህ ጋር አንተ ለማስመሰል ስማኝ፣ ለማስመሰል እዚህ ጋር አትጠቀም። ለማስመሰል ያማተን 5 አይደለም። አርካኑ ሶላት 5 አይደለም። አታውቂው ሙስሊምን እንዳትበሉ ወላሂ ትወርዳላችሁ። ይሄ ሙድ አልቀረም እንዳሁን። ይሄ ሙድ እኮ ባለ ከዚህ በፊት ዛሬ ዓመት አካባቢ አለቀ እኮ በቃ ተበላበት። ሙስሊም ነን እያላችሁ እኔ ቤት እየመጣችሁ በጣም ብዙ ውርደቶች ተለቀውላችኋል እኮ ብዙ ውርደቶች ተለቀዋል። አንዷ ሙስሊም ነኝ እኔ ቁርአን ሐፍዣለሁ ምናምን አለች። ኡዱ ስንት ረካ አለው ስላት 2 ረካ ነው ያለው አለች። ኡዱ ስንት ስጁድ አለው ስላት 3 ስጁድ ነው ያለው አይደለም። እኔ ቆይቼ ሊሆን ይችላል እኮ ቆይቻለሁኝ። እኔ የድሮውን ነው እየነገርኩህ ያለሁት። ልረሳው እችላለሁኝ። ስማኝ አዳምጠኝ። ልረሳው እችላለሁ፣ ሊጠፋብኝ ይችላል አይደለ? ካልተረጋጋሽ ራሳችንንም ወላሂ ማዋረድ ነው የሚሆነው፣ ማርከስ ነው የሚሆነው። እንደ ወጣት ይኸው ረጋ ብለሽ አውሪ፣ ቀስ ብለሽ ድምፅሽን ቀነስ አድርጊው፣ ይሰማል፣ ችግር የለውም። እንደ ይሄን ያክላችሁ ይደክምሻል አንቺ። እሺ ረጋ ብለሽ አይ እኔ እኮ በፊት ሙስሊም ነበርኩኝ ረስቼው ሊሆን ይችላል አሁን በጣም ስለቆየሁኝ ምናምን ብትይ እንሰማሻለን። እኔ በፊት ሙስሊም ነበርኩኝ አሁን እኮ ስለረሳሁ አያስፈልግም። ልሽ ያ ፊት ለፊትሽ ነው ያለው፣ ብዙ አራቅንም ወንስ ንግባ ስልክ ውስጥ እንደዚህ። እሺ ጃ አለ ኡስታዝ ጥያቄ አለኝ እኔ። እሺ ጥያቄ ምን? መጀመሪያ መጠየቅ በአላህ ስም እንጂ ያለው በአላህ ስም ድጋሚ ነው የመጣሁት፣ እንዳታስወጣኝ በሌላ አካውንት ማለት ነው፣ እንዳታስወጣኝ በአላህ ስም ይሁን። ባይዘው ቁርአንህን በደንብ አንብብ። ከዛ በኋላ እኔ ተዋለሁኝ እንደዚህ አልገባም። ግን አጋጣሚ ነው የገባሁት። መጀመሪያ የአንተን ቁርአን በደንብ አድርገህ በአረበኛው ሳይሆን በደንብ ተፍሲሩን በደንብ አድርገህ አንብብና ከዛ በኋላ ደግሞ ከኔ ጋር ከኦርቶዶክስ ጋር ራሱ እንደዚህ ፊት ለፊት መናገር ትችላለህ። መጀመሪያ በትርጉሙ በአረበኛው ሳይሆን በትርጉሙ በደንብ አድርገህ አስተርጉመህ ይሄ ነገር ምንድነው የሚለው እነዚህ ሐዲሶች ምንድነው የሚናገሩት ብለህ በደንብ አድርገህ አስተንትነህ ማየት አለብህ እንጂ እዚህ ጋር የመጣልህን በሙሉ ማውራት የለብህም። ገባህ አይደለ? የራስህን እምነት ስላለህበት እኔ ድሮ እንዳንተ ነበርኩኝ። በጣም እከራከራለሁ ታውቃለህ። ለእስልምና በጣም ዘብ ነበርኩ የምቆመው። እውነቴን ነው የምልህ፣ በጣም ነው የምቆመው። አራ እኔ ልንገር ድሮ ከልጅነቴ ሐሲስ ምንድነው ዳሩሰላም ጀማ የሚባል ውስጥ ነበርኩኝ። ሐሲናት የሚባል ጀማ ውስጥ ብዙ ከዛ ተነስቼ ኡስታዝ ሰላም ላንተ ይሁን። በመጀመሪያ ቀደም ትንሽ ስሜታዊ ያረከኝ በሌላ አካውንት ነው ድጋሚ መጣሁት፣ ይቅርታ አለቅድም። ግን አሁን እንትን ስናገር አንደኛ አታስቁመኝ፣ በትህትና ነው የምጠይቅህ። ስሜታዊ ላለመሆን እሞክራለሁ። አሁን ወደ ጥያቄው ግባ፣ ችግር እንዳታስወጣኝ። የመጀመሪያው ጥያቄ አይ ቲንክ ካልተሳቁኝ በሱራ 558 ሙስሊሞች ከክርስቲያኖች እና ከአይሁዶች ጋር ጓደኛ እንዳይሆኑ የተከለከሉት ለምንድን ነው? አንደኛው ጥያቄ ማለት ነው። ሁለተኛ አንተ የቁርአን አስተማሪ ነህ ወይስ የመጽሐፍ ቅዱስ አስተማሪ ነህ? እኔ የሁለቱም አስተማሪ ነኝ። በተለይ የመጽሐፍ ቅዱስ አስተማሪ ነኝ። የመጽሐፍ ቅዱስ አስተማሪ ከሆንክ ማለት ነው የመጽሐፍ ቅዱስ አስተማሪ። ሰላም፣ እንዴት ነሽ? ሰላም አለን። አማን ነው፣ እግዚአብሔር ይመስገን። ኢየሱስ ይመጣል በትክክል በደንብ። መቼ ነው እመጣለሁ ያለው መጽሐፍ ቅዱስ ላይ?
እንደ እንግዳ ይመጣል፣ አይታወቅም መቼ እንደሚመጣ። እንደ እንግዳ ነው እንደ ሌባ? እንደ ሌባ ነው የሚመጣ አይደለ? እውነት ነው። መጽሐፍ ቅዱስ ኢየሱስ እንደ ሌባ ነው የሚመጣ ይላል። እሺ ጥሩ፣ እንደ ሌባ ነው የሚመጣ ኢየሱስ። እና አሁን እየተናገርክ እያለ ነው የገባሁት። ልክ እንደገባው ነው ሊንክ ላኩት እና እምነት እና ስግደት ከሽንት ጋር ከምን ጋር ጸሎት ለማድረግ ወይም ለእግዚአብሔር ለማንበረከክ ቦታ ያማርጣል ወይ ያስፈልጋል? መጽሐፍ ቅዱስ ላይ ራሱ አለ ይሄ ነገር። አታውቂም ማለት ነው? እግዚአብሔር ፊት ለመቆም ቦታ ያስፈልጋል። የራሳችን መታጠብ ያስፈልጋል። እግዚአብሔር ስጋን እኮ አይደለም የነፍስን ዝግጅት ነው የምፈልገው። እግዚአብሔር እምነትን ነው የምፈልገው። እግዚአብሔር አይደለም፣ እንደሱ አይደለም እግዚአብሔር የሚፈልገው፣ ውጫዊ ማንነትንም ይፈልጋል እግዚአብሔር። ለምሳሌ ቆማጣ፣ አንካሳ ድንኮች ወደ መቅደሴ እንዳይቀርቡ ብለው ከልክሏቸዋል። ዲቃላ የዲቃላ ልጅ ወደ መቅደሴ እንዳይቀርብ ይላል እግዚአብሔር። የዲቃላ 10 ትውልድ ድረስ እንዳይቀርቡ እያለ ይናገራል። ቆይ ላሳይሽ። አሁን ዲቃላ ምንድን ነው ወንጀሉ? ሸጊቶ ለምሳሌ በእኛ መጽሐፍ ነው በእናንተ ቁርአን እናንተ ነው እንጂ። ቆይ ላሳይሽ ምን ይላል መሰለሽ ቃሉ ሲናገር አይነ መጭማጫ ምናምን ስለሚል አሁን ማዘር ለብሽ ያለች ማውጣት አልችልም። አንዴ መጽሐፍ ላይ እንደዛ የሚለው ውጫዊ አካልን ይመለከታል በደንብ አድርጎ እግዚአብሔር። ቆይ ላሳይሽ። አንካሳውንም እሱ ነው የፈጠረ፣ ቆማጣውንም እሱ ነው የፈጠረው። እግዚአብሔር ሁሉንም በአንድ አይን ይወዳል። በአንድ አይን አይወዳቸው። ወላሂ ላሳይሽ ነው። አሁን ቆማጣ ምናምን እንዳለ አንካሳ፣ ቆይ ላሳይሽ፣ መጽሐፉ ላይ ላሳይሽ ነው። እነዚህን ሁሉ እግዚአብሔር በአንድ አይን አያቸውም። እነዚህ ያረክሳሉና መቅደሴን እንዳይቀርቡ ይላል። የሚገርም በጣም ጥሩ። አንዴ ኤልያስ አውጥተላታል፣ አውጣላት እንዲታይ ግን የሆነ ቀለም የምታደርገው ያኛው መጽሐፍ ቅዱስ ቢኖር አሪፍ ነበረ። ያኛው ካለ እስኪ ተበራ አምሳ አንዱ እንትን እንዲላት በደንብ እንዲታያት የማን መጽሐፍ ላይ ነው? መጽሐፍ ቅዱስ መጽሐፍ ቅዱስ አንድ ጊዜ ላሳየሽ። ምን ይላል ቃሉ ሲናገር? ምን ይላል መሰለሽ? እዚህ ጋር እግዚአብሔር ሰዎችን በማንነታቸው እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይንም አንካሳ፣ ቅድም አንካሳ ስትይ ነበር፣ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ አጭር ማለት ነው፣ ወይንም አይነ መጭማጫ። እንግዲህ ቻይናዎች ይህን ጥቅስ አይተው መቼ ክርስትና እንደሚቀበሉ አላውቅም። አይነ መጭማጫ ወይንም እከካም አለ እግዚአብሔር፣ ወይንም ቋቆቻም ወይንም ጃንደረባ ነውረኛ ሁሉ አይቅረብ ይላል። ለምንድን ነው እንዳይቀርቡ ያዘዘው? ያረክሳሉ መቅደሴን ይላል። የሚገርምሽ ሌላ ሳይሽ ተመልከች። ይሁንና ምን ይላል እዚህ ጋር? የቅዱስ ቅዱሳንን አምላኩን እንጀራ ይብላ እንጂ ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ ይላል። ያሰላ እነዚህ አጭር ሰዎች ራሱን አጭር አድርጎ የፈጠራቸው አይደለ ኢየሱስ? እሺ አዎ፣ አጭር አድርጎ የፈጠራቸው ኢየሱስ ማነው? አምላክሽ ነው አይደለ? ጎባጣ አለ። ጎባጣ አድርጎ የፈጠረው ራሱ። አይነ መጭማጫ አለ። እንግዲህ ይህ ሰው አይኑን ራሱ አይደለም የፈጠረው ራሱ ፈጥሯል። ያለው ለሙሴ እኮ ነው። እሱን ያለው ለሙሴ ነው። ሙሴ ህዝቡን እየመራ ያለ ለማን ነው ሳይሆን ሀሳቡ ማን ነው ያለው ነው። አንቺም ቀደም አምላኬ ሰውን በአፈጣጠራቸው የሚለይ አይደለም ማሽ። ይህን እየተናገረ ያለው ማን ነው? አምላክሽ። እነዚህ መጭማጫ አይነ መጭማጫ ለማን ነው ሳይሆን ሀሳቡ ማን ነው የተናገረው ነው። ቅድም ስትገቢ ጊዜ አምላኬ እንዲህ አይልም እያልሽ ነበረ። በየትኛውም ጊዜ ሊሆን ይችላል። እሱንና ታዲያ የስግደት ቦታ ጸሎት ለማድረግ ቦታ ያማርጣል ብሎ ነገር ነው የጠየቅኩት። ይሄ አሁን ለሙሴ የተናገረ ቦታ ያማርጣል። እሱንም እነግርሻለሁ፣ ችግር የለውም። ግን እዚህ ቦታ ላይ እንደ አንቺ ቆም ብለሽ አስቢ። አምላክ ራሱ ነው የፈጠራቸው። አሁን መጽሐፍ
መጽሐፍ ቅዱሳችን እንዲህ ነው የሚለው ለሰዎች ልትታዩ ዘንድ እንዳትጸልዩ በመንገድ ዳር እየጮኻችሁ እንዳትጸልዩ ወደ እልፍኛችሁም ግቡ። ይሰማል። የተሰማ ረጋ እንደም አንቺ ስትናገራቸው የነበሩ ቃላቶችን አሁን ያወጣሁልሽ አንካሳ አድርጎ የፈጠራቸውም እግዚአብሔር ነው እያልሽ ነበር። እነዚህም ወደ መቅደሶቼ እንዳይቀርቡ ያረክሳሉና ይላል። ሰው የሚያረክሰው አምላክ ራሱ ወዶና ፈቅዶ በፈጠረው አፈጣጠሩ ነው ወይስ በሚያደርገው ኃጢአት ነው? እስኪ እንደው አንቺ መስከሪ። ለሙሴ ነው ይሄንን የተናገረው እግዚአብሔር። ሙሴ ተናጋሪው ማን ነው? ያሁኑ አምላክ እሱ የማን መጽሐፍ ላይ ነው ያነበብከው? ኦሪት ዘፍጥረት ነው ያልከው? እግዚአብሔር ነው እየተናገረ ያለው እኮ። መጽሐፉን እኮ አላየውም ወይስ ሄጄ ሊሆን? ዘዳግም ላይ ቁጥሩን ላሳይሽ። አይሽ سلام هذا اسمه خالد ማን ዘሌዋውያን ምዕራፍ 21 ቁጥር 16 ስለዚህ ይሄንን የተናገረ ለሙሴ ነው። ሙሴ ህዝቡን እየመራ ነበር፣ በመንፈስ ቅዱስ ሲያስተምራቸው ነበር። እኔ እየጠየኩ እግዚአብሔርን ለመለመን ለማን ነው የተናገረው ሳይሆን ማን ነው የተናገረው ነው። ስትገቢ ጊዜ የኔ አምላክ እንዲህ አይልም አልሽ። ባዩ ማን ነው እዚህ ቦታ ላይ? ሁሉን ይወዳል እግዚአብሔር፣ ሁሉንም ይወዳል። በአንድ ያውና እያሳየሽ አንካሳ ወደ መቅደሴ እንዳይቀርብ ያረክሳልና እያለ ነው። ማን ነው አንካሳ አድርጎ የፈጠረው? ራሱ ፈጠረ። ነገር ግን ከቅዱሳን ጋር እንዳይቀላቀል ሙሴን ነው ያስጠነቀቀ እኮ። ስለዚህ ሙሴ ከህዝቡ ጋር እንዳይመር። ስለዚህ አምላክሽ ሰውን በአፈጣጠሩ ይለያል ማለት ነው። ላይ ያዝናል። ይሄ ግን እንደ እስልምና አለው ይብለሽ ብትጠይቂ በፍጹም ትላለች እያሳየው። እንደ እስልምና ስንመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ውጫዊ ተክለ ሰውነትን አይቶ ይለካል ወይ? ሰዎችን ላ አይለካም። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ኢነላህ ላ የንظሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አምላካችሁ አላህ ወደ ውጫዊ ተክለ ሰውነታችሁ አይደለም የሚመለከተው አሉ። እንዲሁም ወደ ቅርጻችሁ አይደለም አሉ። ነገር ግን ወደ ልባችሁና ወደ ስራዎቻችሁ ናቸው አሉ። አያችሁ አይደል? ስለዚህ አምላክ ማየት ያለበት የሰውን ልብና ስራውን እንጂ ውጫዊ አካሉ እውር ሆነ፣ አንካሳ ሆነ፣ ባሪያ ሆነ፣ መጭማጫ ሆነ፣ አይኑ አፍንጫ ደፍጣጣ ሆነ ወደዚህ ላይ አይችልም። ስለዚህ ትክክለኛ አምላክ አይደለም ማለት ነው መጽሐፍ ቅዱስ ላይ ያለው አምላክ። ምክንያቱም ራሱ በፈጠራቸው አፍን ያረክሳሉና እንዳይቀርቡ ይላል። ወደውና ፈቅደው ያደረጉት ነገር ቢሆን እሺ ቢቀጣቸው ችግር የለውም። ወደ መቅደሴ እንዳይቀርቡ ያረክሳሉ ቢል ራሱ ወዶና ፈቅዶ በፈጠራቸው ነገር አምላክ በፍጹም መልሶ ሊያረክሳቸው አይችልም፣ ከሰውም ሊለያቸው አይችልም። ትክክለኛ አምላክ አይደለም የመጽሐፍ ቅዱስ አምላክ። ያው ነው። እሺ አሁን ዱዓ ለማድረግ ሰዓትና ወይም ጊዜ አለው በእናንተ ቁርአን ላይ በእግዚአብሔር ፊት ለጸሎት የለም። ዱዓ ለማድረግ ሰውየው በየትኛውም ሰዓት 24 ሰዓት ማድረግ ይችላል። ቦታ ምን 24 ሰዓት? አዎ እናንተ ሀዛን እስኪል ነው የምትጠብቁት። ሀዛን እስኪል እሱ አንድ የአምልኮ ስርዓት ነው። እሱም ሶላት የሚባለው ነው። ነገር ግን ሰውየው ጸሎት ማድረግ ከፈለገ ዱዓ ማድረግ ከፈለገ ገደብ የለው። በየትኛውም ሰዓት በፈለገበት ጊዜ አሁን ቁጭ ብዬ እዚህ ዱዓ ማድረግ እችላለሁ። መስጂድ መሄድ የማይጠበቅብኝም። እግዚአብሔር ይሰማል። በቦታ የተገደበ አይደለም። ልክ እንዲሁ ደግሞ የትኛውን ቦታ ሆኜ ዱዓ ማድረግ እችላለሁ፣ ጸሎት ማድረግ እችላለሁ፣ ከአምላኬ ጋር መነጋገር እችላለሁ። አዎ መነጋገር ትችላለህ። ግን በሰዓቱ እንደ ስግደት ነገር እንደ አምልኮ ነገር ሰዓቱን ጠብቃችሁ የምትሰግዱት ነገር ግራ ይገባኛል። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም አምላክን ከማምለክ ነው። አምላክን ስታመልክ ጊዜ አምላክ ባዘዘብሽ መንገድ መሆን አለበት አይደለ? ወይስ በራሴ ፈጥሬ ነው አምልኮ ዝም ብዬ የማመልከው? አምላክ ባዘዘበት መልኩ መሆን አለበት አይደለ? አምላክ በሰዓት አምልኮ አላለም። ጊዜ የለውም እግዚአብሔርን ለማመስገን እና በእግዚአብሔር ፊት በጸሎት ለማቆም። አንዴ ስለ ጸሎት አይደለም አሁን እያወራን ያለ ነው። ስለነዚህ ስለ የአምላክ ትእዛዝን አስመልክቶ ነው። አምላክን ማምለክ ማለት አምላክ በላከልሽ ነብይ በኩል በሚያዘሽ ትእዛዝ መተግበር ማለት ነው። በዚህ ተስማምተናል ወይንስ አልተስማማሽም? ይሄ መሰረት
አልተስማማውም። እግዚአብሔርን ለመለመን ጊዜ የለውም እና ቆሻሃል ጊዜ ያለው የለውም ሳይሆን ጥያቄው አዳምጭ፣ ጥያቄው ነው። አማርኛ ትችላለሽ አይደለ? አምላክን አምልኮ ማለት ነው ማለት ነው ትርጉሙ። አምልኮ እግዚአብሔርን ማመስገን ከፍ ማድረግ ነው። እሱን ማመስገን ነው። በምን መልኩ? በምን መልኩ? እግዚአብሔርን ለማመስገን መልክ አለው እንዴ? ስለ መልክ አይደለም ጥያቄ፣ በምን መንገድ? በሁሉ መንገድ ነው እግዚአብሔር የሚመሰገነው። ይኸውልሽ አምላክን ማምለክ ማለት አምልኮ ማለት አምላክ በአንቺ በኩል በላከልሽ ነብይ በኩል የሚያዝሽን ትእዛዛት መፈጸም ማለት ነው። አምላክ ከአንቺ የሚፈልገውን የአምልኮ ስርዓቶች ነቢያቶች ናቸው የሚያስተምሩሽ። በዚህ መልኩ በዚህ ሰዓት ሰዎች እንዲህ አይነት አምልኮ ስሩ ብሎ ወይም እንዲህ አይነት አምልኮ ይስሩ ብሎ ሊያዝ ይችላል። ገብቶሻል አይደለ? አምልኮ ብሎ ማለት አምላክ በአንቺ በኩል በላከልሽ ነብይ በኩል የሚያዝሽን ትእዛዛት መፈጸም፣ ይሄ አምልኮ ይባላል። ገብቶሻል አይደለ? ስለዚህ ነው። ስለዚህ በቦታ የተገደበ አይደለም። አምላኬን ለማምለክ ያልሽው ስህተት ነው። መጽሐፍ ቅዱስ ላይ አዲስ ኪዳን ላይ አሳይሻለሁ። ሴትዮዋ መታ ኢየሱስ ክርስቶስን እንደሚት አድርግ ሲጨርስ በቦታ የተገደበ እንደሆነ የስግደት ቦታ ስግደት በተገደበ ቦታ ነው የምትሰግደው። መጽሐፍ ቅዱስ ላይ መጣችና ሴትዮዋ ኢየሱስን አንተ ነቢይ እንደሆንክ ያለሁ አለችው። አይ ተሳስተሻል፣ እኔ አምላክ ነኝ አላላትም። አይ ተሳስተሻል፣ እኔ ፍጹም ሰው ፍጹም አምላክ ነኝ አላላትም። ነቢይነቱን አምነ ተቀበለ። አንተ ነቢይ እንደሆንክ ያለሁ አለችው። ከዛ ጥያቄዋን ጠየቀች። አባቶቻችን በዚህ ተራራ ሰገዱ አለችው። እናንተ ደግሞ አለችው ኢየሱስ ክርስቶስን በኢየሩሳሌም ካልሆነ ስግደት አይቻልም ትሉናላችሁ አለችው። ኢየሩሳሌም የት ነው? የት ነው ኢየሱስ? አንድ ቤት ሽናሽ በኢየሩሳሌም ካልሆነ ስግደት አይቻልም ትሉናላችሁ አለችው። ኢየሩሳሌም የት ነው? ኢየሩሳሌም እኛ ያለንበት የቆመንበት ነው። ኢየሩሳሌም ታዲያ የት ነው ኢየሩሳሌም? اوكي استعدت متاخره فبنت የት ነው ኢየሩሳሌም? ኢየሩሳሌም እኔ ያለሁበት የትም የእግዚአብሔር መቅደስ ነው። ማን እንደዚህ ብሎ ተረጎመ? ማን እንደዚህ ብሎ? መንፈስ ቅዱስ ነው የምናገረው። እንግዲህ አንተ ሰው በተናገረ ነው እንደ የምትመሰክረው። ታሳይ መጽሐፍ ቅዱስ ላይ ችግር የለውም። መጽሐፍ ቅዱስ ላይ ኢየሩሳሌም ማለት ማንኛውም ሰው ያለበት ቦታ ነው የሚለው የቱ ጋር ነው የሚያገኘው? መጽሐፍ ቅዱስ ላይ የሰው ትርጉም ችግር የለውም። ታሳይ። እሺ አሳይ። እሺ ጥያቄ አለ? ይቀጥል። እስከዛ እስክታመጣ ማለት ነው። በፈቃድ አንድነን ማለት ነው። እኔ የምሰራውን ስራ አባቴ አይልም። እንደዚህ ምን ማለት አውዱን ሄድና አንብብ እያልኩህ የሚለውንማ ነገርኩህ። እኔ ስህተት ነው የተረጎምክበት አልከኝ። ስህተት ነው እውነት ነው የሚለውን አውዱን ሄደን አንብበው እያልኩህ ነው። ከላይ እነዚህን ሐዋርያቶችን ከእኔ የሚነጥቃቸው የለም፣ ከአባት የሚነጥቃቸው የለም፣ እኔና አብ አንድ ነንና ብሎ ሐዋርያትን ስለመጠበቅ በፈጣሪ ስም ስለሚያገናኘው እኮ ነው። አውዱን ከላይ ያለውን እኮ እያነበብኩልህ ነው። አውጣልኝ። አንተ መጽሐፍ ይዘሃል አይደለ? ቅድም ስታወጣልን ነበር። አንብበው በእጅህ እኮ ነው። አውጣው አንተ እና እኔ አነበዋለሁ። ችግር የለውም። አውጣልኝ። ፈጣሪ ስም አውጣና አንብብልን። መጽሐፍ ይዘሃል። ቅድም ግን ቪዲዮ ስታሳየን ነበር። መጽሐፍ ካንተ ይሻላል። እንደውም ያንተ በእጅህ መጽሐፍ አለ። አውጣው። ይኸውልህ እንግዲህ መጀመሪያ ሁላችን ልንረዳደው የሚገባው ነገር ምን አለ መሰለህ? ጥቅሱን አውጣውና በሱ ላይ እናውራ እባክህ። እኔ ለሌሎችም ጊዜ እንድንሰጣቸው ሰዓታችን እንድንጠቀም። አሁን ጥቅሱን ቀጥታ አውጣውና ስህተት ከሆንኩኝ እዚያ ቦታ ላይ ማን ስህተት እንደሆነ ልናይ ነው። ስህተት ነው። ስለመጠበቅ አይደለም እዛ ላይ የሚናገረው። ስለመጠበቅ አይደለም ነው፣ ስለመጠበቅ ነው የሚያወራው። ሂድና ክፈት እያልከው ነው። መጠበቅም ቢሆን ደግሞ እኔና ባንድ ለን ያለበት ምክንያት ስለመጠበቅ አይደለም። ሂድና ክፈት። ስለመጠበቅ አይደለም ብለኸኛል። ስለመጠበቅ ነው የሚያወራው ብያለሁኝ። ሂድና ክፈት አውጣው። ከኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም። እኔና አብ አንድ ነን እና ብሎ ሐዋርያትን ስለመጠበቅ ረገድ እያወራ ነው ያለው። አንድነቱ ስለዚህ ነው። በጋራ እንጠብቃቸዋለን እንደማለት ነው ለማለት ፈልገን። ሂድና አውጣው። ሂድና በጋራ እንጠብቃቸዋለን ለማለት ነው። አታወጣም? አውጣልኝ እያልኩ ነው። አንተ አውጣልኝ ነው ያነበዋል። ምንም ማድረግ አይቻልም። እሺ ጴንጤ አለ? ለመጨረሻ ጊዜ በቃ ላሳየውና ወደ ቀጥታ እንሄዳለን። አንዴ ጴንጤ ቆይ እናስተናግዳለን። ከይቅርታ ጋር ላሳየህ። የት እንዳለ ማውጣት አልቻለም። ማድረግ አይቻልም። ምን ላውጣለሽ? ችግር የለውም። አይ እሱን ለኛ ተውት። ላንተ ልተውልህ። አውጣ አልኩህ እኮ ታዲያ አንብብልን። ያው ልጠብቅህ
አውጣው መጽሐፍ አውጣውና እናንብ። ታዲያ ስናወጣ ስለ ሌላ ነገር ታወራለህ? ይኸውልህ ታውጣለህ። አውጣው አልኩህ እኮ ፈቀድኩልህ። በቃ እሺ፣ አንዋር አንድ ጊዜ ትልቁ ላይ ነው አውጣለት። አንዴ ወደ እንትን አድርገው በደንብ አዳምጥ። ያው ወደ ላይ አንዴ ከፍ አድርገው ከመጀመሪያ ጀምራ አውዱን በደንብ እንዲረዱት። ለምንድን ነው እኔና አብ አንድ ነን ያለው? ተመልከቱ። ወደ ላይ ከፍ አድርገው፣ ከፍ አድርገው፣ ወደ ላይ ከፍ አድርገው፣ ከ28ም ከፍ አድርገው። ከቁጥር ስንት? አይሁድም ከሚለው ከ24 ጀምረህ አንብበው። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። አያችሁ፣ ክርስቶስ እንደሆንክ። ክርስቶስነት ደግሞ የአምላክነት መገለጫ አይደለም። ክርስቶስ የተገባ ኢየሱስም መለሰላቸው እንዲህ ስል ነገርኳቸው አታምንም። እኔ በአባቴ ስም የማደርገው ስራ ስለ እኔ ይመሰክራል አላቸው። እናንተ ግን እንደነገርኳችሁ አሁን አዳምጥ። እናንተ እያለ ያለው አይሁዲዎችን ነው። እነዚህን የእርሱን ክርስቶስነት ያልተቀበሉ ከሃዲያኖች አይሁዲዎችን ከፊታቸው እየነገራቸው ነው። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አለ። በጎቼ የሚለው እዚህ ጋር ተከታዮቼ ለማለት ነው ክርስቶስ እና ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፅን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል አለ። አሁን ስለማን ነው? ስለ ተከታዮቹ እያወራ ነው። ተከታዮቹን ከጥፋት ወደ አይሁድ መንገድ ወደ ስህተት መንገድ እንደማይሄዱ እንደሚጠብቃቸው ሊናገር ነው። እኔ የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጅ ማንም አይነጥቃቸውም። አሁን አስምሩበት። ምን አለ? ከእጅ ማንም አይነጥቃቸውም አለ። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። አንድ የሚያደርጋቸው በእርሱና በአብ መካከል ምንድን ነው? ሐዋርያትን ማንም ከእጆቻቸው እንደማይነጥቃቸው እነርሱን ከጥፋት እንደሚጠብቋቸው እየተናገረ ነው። ከዚያስ እኔና አብ አንድ ነንና አለ። አላሁ አክበር። አንድ የሆኑት በምንድን ነው? ከእጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና። ስለዚህ እየተናገረ ያለው ስለምንድን ነው? አንድነቱ አንድ ቤት ያድርጉ። ስለዚህ ምንድን ነው እያወራ ያለው? ሐዋርያትን ማንም ከእርጃቸው ከእጁ ሊነጥቃቸው እንደማይችል፣ ከአምላክም እጅ ሊነጥቃቸው እንደማይችል። ስለዚህ አንድነቱ ስለዚህ እንጂ በመለኮት አንድ ነን እያለ አይደለም። ይህን ይመስላል። በመለኮት ነው፣ አምላክነቱን ለመግለጽ ነው። ዝም የተጠቀሰው ርዕስ ይሄ አምላክነቱን ለመግለጽ ነው አይደለም። እሱ እንደሱ ብሎ እስከዛሬ እርሶና ተማሪዎቻቸውን ያሳመኑባቸው ስህተት ነው። እና ስለምንድን ነው አንድነት እያወራ ያለው? ሐዋርያትን ስለመጠበቅ ነው። አሁንም አሳይቼም አላመኑ። ስለመጠበቅ አይደለም፣ ይሄ አይደለም እና ስለመጠበቅ ነው። ከእጄ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን እናልኩ እኮ። በአምላክነት አንድ ስለሆነ ማንም ሊነጥቃቸው አይችልም። አዎ በአምላክነት የሚል በፍጹም እዚህ ጋር እኔና አብ አንድ ነን ማለት ምንድን ነው? ተባብረን ሐዋርያትን ስለመጠበቅ ለምን ሌሎች አምላክ በመለኮት አዳምጥሽ ሌሎችን አላላቸው? ለምን በቃ አሁን ያዳምጡ ለመለስላቸው። በመለኮት አንድ ነው እንዳንል ክርስቶስ አንደኛ እዚህ አውዱ ላይ እየተናገረ ያለው ሐዋርያትን ስለመጠበቅ ረገድ እያወራ ነው። ከአባቴ እጅ ማንም አይነጥቃቸውም፣ እነዚህም በጎቼን ከእኔም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና አለ። ክርስቶስ በምንድን ነው የሚጠብቃቸው ከተባለ ከአብ በተቀበለው ትምህርት ነው። አባቶ የሰጠኝን ትምህርት ሰጥቻቸዋለሁ፣ እነርሱም ተቀብለዋል፣ ማንም አይነጥቃቸው እያለ እነሱንም ይገልጻቸዋል። ያ በመለኮት አንድ ናቸው እንዳንል ክርስቶስ አምላኩ እንደሆነ እንጂ ይህንን አካል አብን ያስተማረው በፍጹም ሌላ አይደለም። ክርስቶስ አምላኩ እንደሆነ አስተምሯል አይደለ? አብ ላምጣልህ እኮ እያልኩ ነው። ላምጣል እኔና አብ አንድ ነን ያለበትም በሌላ መልኩ ላምጣልህ፣ ሌላ ጥቅስ ላምጣልህ እያልኩ እኔና አብ አንድ ነን ያለበት ከዚህ ውጭ አለ? አዎ በአምላክነት አንድ እንደሆኑ እኔና አብ አንድ ነን ያለበት ከዚህ ውጭ አለ? ቃል እግዚአብሔር እንደነበረ እግዚአብሔርም ቃል እንደነበረ ቃልም በእግዚአብሔር ዘንድ እንደነበረ እኔና አብ አንድ ነን ብሎ ያስተማረበት ከዚህ ውጭ አለ ወይንስ እዚህ ጋር እኔና አብ አንድ ነን የሚል ቃል ያለው? ቃል ማን ነው? መጀመሪያ እኔና አብ አንድ ነን እኔና ኢየሱስ ክርስቶስ አንዲትም ቦታ ላይ እኔ ቃል ነኝ አላለም። እኔ እግዚአብሔር ቃል ነኝም አላለም። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ እግዚአብሔር በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ ይላል። ምን ለማለት ነው? ይሄን ተርጉም ነው። ኢየሱስ ክርስቶስ እኔ ልግባበት አንዴ። ሰውየውን ይችን ዮሐንስ አንዳንድ ላይ ለኔ ስታይ ሰውየውን ቆይ አንተ ከሱ ጋር ነው ችግር የለም። አሁን እሱ አይመጥንም ወንድሜ። እሱ አንተን እንትን ይላል እንዴ?
ሂድ ዮሐንስ 1:1 አንብብልኝ አንተ። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉም በእርሱ ሆነ፣ ከሆነው ሁሉ ያለ እርሱ ምንም ምን የሆነ ነገር የለም ይላል። ምን ማለት ነው ይሄ? እሺ ያለሱ ምንም ነገር ያልሆነው በማን ነው? በኢየሱስ ነው። አዎ በቃል በወልድ ቃል የተባለ ወልድ ማለት ወልድ ነው። ኦኬ ሁሉ በእርሱ ሆነ አይደለ? ያለ እርሱ ማንም አልሆነም። አዎ ምንም የሆነ ነገር የለም። ኦኬ ሁሉ ነገር በእርሱ ነው የሆነ፣ በኢየሱስ ነው የሆነ። ይመልሱልኝ መምህር። ቀጥል። ያደመጥኩ ሁሉ በኢየሱስ ነው ወይ የሆነ ነው ምሎት? ቆያልኩ ነው። ቃልም በእግዚአብሔር ዘንድ ነበረ ማለት ገብቶኛል። እግዚአብሔር ጋር አንድ ነው ማለት ነው። ገብቶኛል አይደል? በመለኮት አንድ ስለሆነ ይቺ ቃል የምትለውን ኢየሱስን አድርገው ቁጭ አድርገዋታል አይደለ? ስለዚህ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። አዎ ስለዚህ ስለ ኢየሱስ ነው ይጠቅሱ። ሁሉ ነገር የሆነ በኢየሱስ ነው። አዎ እሺ መምህር፣ ሁሉ ነገር በኢየሱስ ከሆነ መንፈስ ቅዱስና አብ የሰሩትን ይንገሩኝ። ምን ለማለት ነው? በመለኮት በመስራት እኮ አንድ ናቸው አልኩ። ነገሮቹ በማድረግ በተግባር አንድ ናቸው። መምህር አዳምጡኝ። ዮሐንስ 1:1 ገብተው ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም፣ ይህ ስለ ኢየሱስ ስለ ወልድ ነው የሚያወራ ብለውኛል። ሁሉ ነገር በኢየሱስ ከተሰራ አብና መንፈስ ቅዱስ የሰራውን ይንገሩኝ። አንዴ መልስ ልስጥበት እዚህ ላይ የተፈጠረ ቃልነት ይኸውልህ፣ መጀመሪያ ዓለም የተፈጠረ በቃል ነው። አንዴ እሱ የተፈጠረው ህይወት የተዘራበት በመንፈስ ቅዱስ ነው። ልነግርህ እኮ ነው። የህይወት ብርሃን ነበረ፣ ብርሃንም በጨለማ ያበራ ነበረ፣ ጨለማውም አላገኘውም ይላል። ህይወት የተባለ ደግሞ ማን ነው? መንፈስ ቅዱስ ነው። መምህር ይቅርታ ያድርጉልኝ፣ እኔ እሱን አይደለም የጠየቅኩት። አንዴ ዮሐንስ 1:1 ገብተው ቃል የምትለዋ ለኢየሱስ የተሰጠች ናት የምትሏት ሁሌ የምትደጋግሟት ቃል ስላለች ቃል የምትለው ለኢየሱስ ከሆነች መጽሐፉ የሚለው ሁሉ በእርሱ ሆነ ይላል። በማን? በኢየሱስ። ከሆነውም አንዳች እንኳን ያለ እርሱ አልሆነም። በቃ ይህን መቀበል ነው። ሌላ ተረት ማውራት አያስፈልግም። ሁሉ ነገር በኢየሱስ ከሆነ ያዳምጡኝ። ሁሉ ነገር በኢየሱስ ከሆነ ቃል የምትለው እሱ ኢየሱስን ከመደቡት መንፈስ ቅዱስና አብ ስላሴ ብለው የሚያመልኩት አምላክ የሰሩት በጋራ እንደሰሩ በሌላ ቦታ ሲገልጹ ሰምቼዎታለሁ አንዱ ውይይት ላይ። ስለዚህ የመንፈስ ቅዱስን ስራና የአብን ስራ ይንገሩኝ ነው ምሎት። ቃል በእግዚአብሔር ዘንድ ነበረ ማለት ምን ማለት ነው? እግዚአብሔር የሚለው እግዚአብሔር አብ አይደለም? ቃል እኮ ኢየሱስ ነው ብለውኛል። አሁን እንዴ እኮ ይሄ ቃል ከማን ጋር ነው ያለ? ይኸውልዎት መጽሐፉ አንድ ቁልጭ አድርጎ ነግሮታል እኮ ያስረዳሁት እኮ ነው ያለ አይደለ? ቃል በእግዚአብሔር ዘንድ ነበር አሉት። ቃል የሚለው ስለ ኢየሱስ ነው አሉ እኮ አይደል እርሶ? ስለዚህ ስለ ኢየሱስ ቃል ኢየሱስ ነው። በቃ ኢየሱስን ደግሞ ምን ይለዋል? አሁን ከሱ 1:3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ያለ እነሱ አላለም፣ ያለ እርሱ ነው የሚል። ስለዚህ አንዴ መልስ እንስጥበት። ትምህርቱ ስህተት እንደሆነ በዛው እንዲገባውት ብዬ ነው አባቴ። አሁን እንደዚህ አይነት ጥያቄ ሲጠየቁ መልስ አይኖረውትም። ሙሴ መጽሐፍ ቅዱስ ላይ ታርጋ አንተ ሁለቱ እያወሩ ስለሆነ ኦርቶዶክስ አንተ በማራት ግባሽ ሁለቱ ይጨርሱ። ይሁት አርጋ አንተ አይዘው ብራዘር ሙሴ አታስረዝመው። እሺ አይ በቃ አጭር ጥያቄ ነው እኮ የኔ። በቃ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም ብሎ ስለ ቃል ካወራ ቃል ደግሞ ኢየሱስ ነው ካለ መንፈስ ቅዱስና አብ የሰሩትን ስራ ይንገረኝ ነው። በቃ ሌላ ነገር የለውም። ይኸውልህ ቃል በእግዚአብሔር ዘንድ ነበረ ማለት ያልተረዳችሁት ነገር ቢኖር ምን አለ መሰለህ ሙሴ፣ እውነቱን ለመግለጽ ነው ሁላችንም የምንጥረው። እውነቱን እናንተም የያዛችሁት እውነት እኛም የያዝነው እውነት ስለሆነ እውነት ነው ብለን ስለምንከራከር ይህንን እውነቱን ነው ለሌሎች ለማስረዳት የምንሞክረው። ስለዚህ በእኛ ትምህርት በእኛ ቤተክርስቲያን ትምህርት ቃል የተባለ ማን ነው? እግዚአብሔርስ የተባለ ማን ነው? ሕይወት የተባለስ ማን ነው? አሁን ቃል በቃል ሁሉ ከተፈጠረ ከቃል ውጭ አብና መንፈስ ቅዱስ ምንም ያደረጉት ነገር የለም እያልክ ነው። ለአብ ለመንፈስ ቅዱስ ይኸውልህ
በቃል ዓለም ተፈጥሯል። ይህ ቃል ደግሞ በማን ውስጥ ነበረ? በእግዚአብሔር አብ ነበረ። ሕይወት ማን ነው? መንፈስ ቅዱስ ነው። ሕይወት ደግሞ እግዚአብሔር መንፈስ ቅዱስ በአብ ዘንድ ነበረ። እኮ ነው ከታች ይወርድና ቃል ስጋ ሆነ ይላል። ይሄ ቃል ነው ኢየሱስ ክርስቶስ። ነብይ የሆነው ይሄ ነው። የተላከውም ቃል ኢየሱስ ክርስቶስ ይሄ ነው። ዓለምን ያስተማረው ወርዶ የአብን አምላክነት የራሱንም ታዛዥነት ያስተማረው። ይሄ ምንድን ትለዋለህ? ቃልሆ ደግሞ እኔ አልፋና ኦሜጋ ነኝ ያለፈውም የሚመጣውም ነኝ ይላል። ምን ማለት ነው ይሄ? ቃል በእግዚአብሔር ዘንድ ነበረ ማለት ዓለም ሳይፈጠር ቃል ነበረ ማለት እኮ ነው። ስለዚህ ከእግዚአብሔር ጋር አብሮ ቃል ነበረ። ሙሴ ወጣ እንዴ? ሙሴ ወጣ። ኦኬ ይቅርታ፣ በአባታችን ላይ ትንሽ ሐሳብ ልናገር ሁሱ